ሩታ በጣም ለኛ ሴት ናት ገብቷል ከዛ በፊትም አብሉ ላይ ምንም ነገር እንደሌለ ልትነግራችሁ ነበር ግን ደግሞ እናንተ ያሰባችሁት መንገድ በጣም ያስጠላና ሰዎችም እያሰቧት ያለው መንገድ ሌላ ሲሆን እልይዟት እስኪ ያመጡት ነገር ካመጡ ያምጡ ወይ ገሉኝ እንደሆነ አያሉ በማለት እልይዟት እንጂ አብሉ ላይ ምንም ነገር እንደሌለ ሁላችንም እናውቀው ነገር ነው ገብቷል በል ደግሞ ወሬው ወደ ሌላ ነገር ሲቀየር እኔ ደብሩኝ የእህቴን ነፃነት ስለምፈልግ የእህቴን ስም መመለስ ስለምፈልግ አብሉ እንዲፈታ ፈለኩኝ ገብቷል ግን አብሉ ፈታችሁ ምንም የተለየ ነገር የለም አብርሃም ደና አይደለም እኮ ታዲያ አብሉም ላይ እኔ ላንተ ጥያቄውን ልጠይቅ ታዲያ አብርሽ ምን ሆኖ ነው አንተ አሁን እዚች ጋር ማለት ለሩታ ጠበቃው ነው እየተከራከርክ ነው ያለው ወይስ ትክክለኛውን እውነታውን ነገር እየፈለክ ነው ያለው አብርሽ ደና እንዲሆን አስፈልግም ነው አብርሃም ደና እንዲሆን ፈልጋለሁ ሩታ ግን ምን ሆነ ታዲያ እሺ አብርሽ ምን ሆኖ ነው እሺ አብርሃም የሆነውን ነገር ማለት ነው በጊዜ ሂደት ምናቀው ይሆናል ግን ሩታ ደግሞ ጠንቅቄ ስለማውቃት አብርሽ ላይ ምንም እንዳላደረገች ነው እየነገርኩ ያለሁት አብርሃም ደና እንዳልሆነ ሁላችንም ምናቀው ነገር ነው ማን እንዳደረገው ደግሞ በጊዜ ሂደት ሁላችንም ምናቀው ነገር ይሆናል ዋናው ግን እዚህ ጋር ሩታ ምንም እንዳላደረገች ማወቃችሁ ነው ሙሉ ቤተሰቡ አንተም ቡዜም ከሩታ ራስ እንድትወርዱ ስለምፈልግ ብቻ ነው ገብቷል እንዴት ከራሷ ልውረድ እንዴ እኔ እንኳን እሱን ተውና ወንድሜ ኤፍሬምን በራሱ ለኔ እሱ ላይ ራሱ ጥያቄ ያለኝ እኔ የጠረጠራችኋት ባብሉ ነበር በሀብሉ ምን ጠርጥራት በምንም ጠርጥራት አሁን ያለው አብርሽ ማጋ ነው አይደለም ሌላም ከዛላችሁ አብርሽ ያለው ማጋ ነው በፍላጎቱ እኮ ነው ሩታ ጋር ነው ወይኔ አብርሽ በፍላጎቱ ከሆነ ትክክለኛውን አብርሽ ነው እኛ የምንፈልገው አሁን እኛ ትላንትና የአብርሽ የምናውቀው አብርሽ ዛሬ ላይ የለም ገብቷል አይደለም ዛሬ የምናውቀው አብርሽ ሌላ ሰው ነው ሌላ ሰው ስለሆነ እንዴት አድርጌ ነው እኔ ላንተ ምን እንድልፈልግ በኤርሜላስ ሌላ ነገር ሆኖ ቢሆንስ ከታቃለም ዴቭ የምሬን ነው አንተ እኮ አሁን በስነ ስርዓት ከሁለቱም ጎን ሆነ ነገሮችን ሚዛናዊ አድርገን ነው መሄድ ያለብህ ገብቷል ለወንድም የምትጨነቅ ከሆነ ደህንነቱን መመለስ የምትፈልግ ከሆነ በአንድ መስመር ሩታን ተጨነ እውነቱን እንድታወጣ አይደለም ኤርሜላስ አብራሽ የሆነ ነገር አድርጋው የምታውቀው ነገር አለ እኔ ማለት ነው ኤርሜላም የሆነ ነገር አረገችው ሩታም የሆነ ነገር አረገችው አሁን እናንተ የሆነ ነገር ሲባል የሆነ ነገር ታመጣላችሁ የዛሬ የሆነ ነገር ስላችሁ ሌላ አዲስ ነገር ታመጣላችሁ ተረዳኝ አይደለም አዳዲስ ነገር በየጊዜው አዳዲስ ነገር እያመጣችሁ ነው ዛሬ ላይ ብላችሁ ደግሞ ሄርሜላ የሆነ ነገር አድርጋው ቢሆንስ እያልከኝ ነው ሌላ ነገር እየጨመርክ ነው ያለው ተረዳኝ አይደለም እንዴት አልጨመረም ታዲያ ኖ ሄርሜላ የሆነ ነገር አርጋ ቢሆን ቆየሽ ማለት በእኛ ፊት እንደዛ ወደዋለሁ እንደዛ መታለቅሰው ምን ምትለው እያስመሰለሽ ነው እያልከኝ ነው በጊዜ ሂደት ግን አብርሃም ከሩታ ጋር ሄዶ ቤት ሲያሳልፍ የሆነ ነገር ሊደብራት ይችላል ገብቷል ብትወደውም ግን ደግሞ አብርሃም ያደርገው ነገር አናዶት ይሄን ነገር ልታደርግ ትችላለች ከኤርሜላ ጋር ሆኖ አብርሃም ሩታ ቤት ሄዶ ከአንድም ሁለቴ አድሮ የተመለሰበት ጊዜ አለ ያ ነገር አናዷት ሊሆን ይችላል ኤርሜላ ገብቷል ያንን ነገር እንዴት አላያችሁትም እናንተ እኛ አሁን ዋናው ነገር የምንፈልገው ነገር እኛ የወንድማችን ማዳን ነው የምንፈልገው ገብቷል አይደለም ይሄ ምላሽ ደግሞ ለቤተሰብም ነው ለሚከታተሉን ሰዎችም ነው ይሄንን እንመላ አብርሽን ማዳን እጅግ በጣም እንደ ቤተሰብ እንፈልጋለን ነገር ግን በምን አይነት መንገድ እናድነዋለን ልጁ እንግዲህ ወደኛ መጥቶ ነበረ ትንሽ ቀን እንኳን 2 ቀን 3 ቀን ከኛ ጋር ይቀመጥ ብንላት አንገቴ በጠስ አይቀመጥም ቤቱ ነው የሚሄደው አብርሃም አልቀመጥም ቤቴ ነው የሚሄደው አለ ቤቱ ምርጫ መምረጡ ለምን መቼስ ከሚስት ጋር አትሆንምና እኔ ጋር ማለት አልችልም ሚስቱን መምረጡ ልክ ነው ነገር ግን እኛ አብርሽ ትላንትና አሁንም በተደጋጋሚ እያወራው ነው በቃ ትላንት ማውቀው አብርሃም ትላንት የነበረው ማንነት ትላንት የነበረው ነገር ዛሬ ላይ የለም እንደዚህ ድንዝዝ ብሎ ተነስ ስትለው ይነሳል ቁጭ በል ስትለው ቁጭ ይላል ብላ ስትለው ይበላል ምን ማለት ነው ይሄ አብርሃም በራሱ የሚመራ ሰው ነበር ብዙ ኃላፊነት ያለበት ብዙ ሰው በስሩ የሚያስተዳድር ብዙ ስራ ያለበት ሰው ነው አሁን ግን እንደዚህ ሆኖ ቤት ውስጥ ብቻ ቁጭ ሲል እንዴ እናንተ ራሱ አሁን አንተ ራስ መተለኔ ይሄ እንደዚህ